ጊቤ የተሰኘችው የኢትዮጵያ መርከብ በዛሬው ዕለት ሆርሙዝን ለማለፍ ሙከራ ማድረጓ ታወቀ። ይህች የኢትዮጵያ ንብረት የሆነችው መርከብ በሆርሙዝ ለማለፍ ሙከራ ያደረገችው ኢራን የአሜሪካ መርከቦች ላይ የድሮን ጥቃት በፈጸመችበት ወቅት ነው። ሆኖም መርከቧ ያልታሰበ ነገር ገጥሟታል። የኢትዮጵያ መርከብ በሆርሙዝ ምን ገጠማት የሚለውን በዝርዝር እነግራችኋለን። ህወሓት ግልጽ ጦርነት አወጀ። በታሪካዊው አክሱም ታሪካዊና አደገኛ ውሳኔ ቆርጧል። ከሰሞኑ ከፋኑ ታጣቂዎች ጋር በመሆን በራያ ቆቦ ቀጠና ከመከላከያ ሰራዊት ጋር የተኩስ ልውውጥ አድርጓል የተባለው ቡድኑ በትናንትናው ዕለት ይፋዊ ጦርነት የለኮሰ አዋጅ አሰምቷል። ከሰሜኑ ጦርነት በፊት አብይ የጨረባ ምርጫ ሲሉ ያጣጣሉትን ምርጫ በማጽደቅ ጊዜያዊ መንግስቱ እንዲፈርስ ወስኗል። እንመለስበታለን። ከመቀሌ አስጨናቂ መረጃዎች መውጣታቸውን ቀጥለዋል። በክልሉ ጦርነት ቀርቧል የሚል ውጥረት በመፈጠሩ ህዝቡ እየሸሸ ነው። ህወሓት በበኩሉ ከክልሉ የሚሸሹ ወጣቶች ከክልሉ እንዳይወጡ እገዳ መጣሉን ራዲዮ ጣቢያው ዘግቧል። በክልሉ ከፍተኛ ወታደራዊ አፈሳ እየተደረገ ሲሆን በፕሪቶሪያ ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሶ በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ካምፕ እየተወሰዱ ነው። እናስደምጣቸዋለን። ጠቅላይ ሚኒስትር አብይ አህመድ ተቃዋሚዎቻቸውን በቁራ ፓርቲያቸውን ደግሞ በንስር የመሰሉበት ሸንቋጭ ንግግር ትኩረት ስቧል። እንደ ንስር ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን ሲሉ ተደምጠዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጊቤ የተሰኘችው የኢትዮጵያ መርከብ በዛሬው ዕለት ሆርሙዝን ለማለፍ ሙከራ ማድረጓ ታወቀ። ይህች የኢትዮጵያ ንብረት የሆነችው መርከብ በሆርሙዝ ለማለፍ ሙከራ ያደረገችው ኢራን የአሜሪካ መርከቦች ላይ የድሮን ጥቃት በፈጸመችበት ወቅት ነው። ሆኖም መርከቧ ያልታሰበ ነገር ገጥሟታል። የኢትዮጵያ መርከብ በሆርሙዝ ምን ገጠማት የሚለውን በተመለከተ በዛሬው ዕለት አንድ ጥብቅ መረጃ ወጥቷል። የዓለምን የንግድ ስርዓት እያናጋ የሚገኘውና ኢራንን በአንድ በኩል እስራኤልንና አሜሪካን በሌላ በኩል ያሰለፈው ጦርነትና ወታደራዊ ፍጥጫ አሁንም እንደቀጠለ ይገኛል። በትናንትናው ዕለት አሜሪካ አንድ የኢራን ግዙፍ መርከብን ኦማን አቅራቢያ በቁጥጥር ስር መዋሏና ዛሬ ደግሞ ኢራን በአሜሪካ መርከብ ላይ ድሮን መተኮሷ ከሰሞኑ ጋብ ያለውን ጦርነት ድጋሚ እንዳይቀሰቀስ ተሰግቷል። ከጦርነቱ ጋር በተያያዘ ኢትዮጵያን ጨምሮ በመላው ዓለማችን የሚገኙ ሀገራት የዳፈው ቀማሽ እየሆኑ ይገኛሉ። በርካታዎቹ በነዳጅ እጥረት እንዲሁም በንግድ መስተጓጎል እየተጎዱ ናቸው። በዛሬው ዕለት መሰረት ሚዲያ ከመርከበኞች ደርሶኛል ባለው የተረጋገጠ መረጃ እንደዘገባው የኢትዮጵያ ንግድ መርከብ ድርጅት ንብረት የሆነችው ጊቤ መርከብ የሆርሙዝን ሰርጥ ለማለፍ ሙከራ አድርጋ ሳይሳካላት ቀርቷል። ከሁለት ቀን በፊት መነሻዋን የተባበሩት አረብ ኤሚሬትሶች ያደረገችው መርከቧ ላራክ ሻሪ ወደ ተባለ የኢራን ደሴት ስትቀርብ በሆርሙዝ ሰርጥ እንዳታልፍ በኢራን የባህር ኃይል ባለስልጣናት በመከልከሏ ወደ ዩናይትድ አረብ ኤሚሬትስ ተመልሳለች። መርከቧ አሁን ላይ ሻርጃ የተባለ የኤሚሬትስ ግዛት አቅራቢያ ቆማ የምትገኝ ሲሆን እንደ ማሪያን ትራፊክ ያሉ የመርከበኞችን እንቅስቃሴ የሚከታተሉ ድረገጾች የመርከቧ የጉዞ ፕላን አሁንም በሆርሙዝ ሰርጥ አድርጎ ወደ ኢትዮጵያ መሄድ መሆኑን ያሳያል። ኢራን ከሁለት ቀን በፊት የሆርሙዝ ወሽመጥ ክፍት ነው ባለችበት ወቅት ጉዞ የጀመረችው መርከቧ ወዲያው የተቀየረው የመካከለኛው ምስራቅ ፖለቲካ ሰለባ እንደሆነች መረጃዎች ያሳያሉ። መርከቧ ኢትዮጵያ ካሏት ትልልቅ መርከቦች አንዷ ስትሆን የመጫን አቅሟ 27300 ቶን ነው። ቻይና ውስጥ ከ19 ዓመት በፊት የተመረተችው መርከብ 179 ሜትር ርዝመት ሲኖራት በአብዛኛው በፋርስ ባህረ ሰላጤና በቀይ ባህር በመጓዝ ወደ ኢትዮጵያ የሚገቡ ዕቃዎችን ጅቡቲ የምታቀርብ ናት። ህወሓት ግልጽ ጦርነት አወጀ። በታሪካዊው አክሱም ታሪካዊና አደገኛ ውሳኔ ቆርጧል። ከሰሞኑ ከፋኑ ታጣቂዎች ጋር በመሆን በራያ ቆቦ ቀጠና ከመከላከያ ሰራዊት ጋር የተኩስ ልውውጥ አድርጓል የተባለው የህወሓት ቡድን በትናንትናው ዕለት ይፋዊ ጦርነት የለኮሰ አዋጅ አሰምቷል። ከሰሜኑ ጦርነት በፊት አብይ የጨረባ ምርጫ ሲሉ ያጣጣሉትን ምርጫ በማጽደቅ ጊዜያዊ መንግስቱ እንዲፈርስ ወስኗል። ህወሓት ባለፉት ወራት ሲያደርግ የነበረው
የጦርነት ዝግጅት ወደ ሙሉ ምዕራፍ አድጎ የጠቅላይ ሚኒስትሩን ውሳኔ የሻረበትን የፕሪቶሪያ ስምምነትን ያፈረሰበትን እንዲሁም ትግራይን ከማዕከላዊ መንግስቱ ቁጥጥር ሙሉ በሙሉ ውጭ ያደረገበትን ውሳኔ አሳልፏል። ህወሓት በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑ ግልጽ የጦርነት ግብዣ ነው በሚል በበርካቶች እየተተቸ ነው። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱንም ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሂድ የነበረው ህወሓት ውሳኔውን ያስታወቀው ትናንት ምሽት ባወጣው መግለጫ ነው። ለሶስት ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ይቃወማል። የህወሓት ማዕከላዊ ኮሚቴ የእርምጃ የፕሪቶሪያን ስምምነት የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። የጊዜያዊ አስተዳደሩ ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣውን ህግ በመጥቀስ እንደሆነም በመግለጽ ተችቷል። የፌዴራል መንግስት የፕሪቶሪያን ስምምነት ሙሉ በሙሉ በሚንድ መልኩ የትግራይን ህዝብ ራሱን በራሱ እንዳያስተዳድር ለማድረግ እየተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው የህወሓት ቡድን በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳ ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ ገልጿል። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያ ስምምነት አፈጻጸምና ወቅታዊ ሁኔታዎችን በጥልቀት መገምገሙን የጠቀሰው መግለጫው በዚህ መነሻነት የቀድሞው የትግራይ መንግስት ምክር ቤት እንዲመለስ መወሰኑን አስታውቋል። 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወስኗል ብሏል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መግለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫው ጠቅሷል። የማዕከላዊ ኮሚቴው ወደ ስራ እንዲመለስ ውሳኔ ያስተላልፈው ምክር ቤት የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በአገር አቀፍ ደረጃ ምርጫ መራዘሙን የተቃወመው ትግራይ ክልል በ2012 ዓ.ም በተናጣል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ ተገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊው ምርጫ ቦርድ ውጪ የተካሄደውን ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤትም ቋግሚ 2012 ባካሄደው አስቸኳይ ስብሰባ ምርጫ ከሀገሪቱ ህገ መንግስቱ ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ወስኗል። ምርጫው ከሁለት ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች አንዱ ተደርጎ የሚቆጠር ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላና የትግራይ ጊዜያዊ አስተዳደር ከመቋቋሙ አስቀድሞ ምክር ቤቱ የህግ አውጭነት ስልጣኑን በወቅቱ በዶክተር ደብረጽዮን ገብረ ሚካኤል ሲመራ ለነበረው አስፈጻሚ አካል ማስረከቡ ተገልጾ ነበር። የህወሓት ማዕከላዊ ኮሚቴ ምክር ቤቱ ወደ ስራ እንዲመለስ የወሰነው ምርጫው ከተካሄደ 6 ዓመት ገደማ በኋላ ነው። ምክር ቤቱ ወደ ስራው ከተመለሰ በኋላ አስፈጻሚው አካል የመከታ አቅሞችን በሚያሳተፍ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱን አስታውቋል። መግለጫው የመከተ አቅሞች ሲል የገለጸው የትግራይ ኃይሎች አመራሮችን በአባልነት እንደያዘ የሚነገርለት የአመራር ውሳኔ ሰጭ ቡድን ነው። ይህ ቡድን ከማዕከላዊ ኮሚቴ ስብሰባ መጠናቀቅ በኋላ በህወሓት ውሳኔዎች ላይ ስብሰባ ማድረጉን መግለጫው ጠቅሷል። ከመቀሌ አስጨናቂ መረጃዎች መውጣታቸውን ቀጥለዋል። በክልሉ ጦርነት ቀርቧል የሚል ውጥረት በመፈጠሩ ህዝቡ እየሸሸ ነው። ህወሓት በበኩሉ ከክልሉ የሚሸሹ ወጣቶች ከክልሉ እንዳይወጡ እገዳ መጣሉን ራዲዮ ጣቢያው ዘግቧል። በክልሉ ከፍተኛ ወታደራዊ አፈሳ እየተደረገ ሲሆን በፕሪቶሪያ ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሶ በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ካምፕ እየተወሰዱ ነው። በትግራይ ጦርነት
ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ለዋዜማ ራዲዮ ተናግረዋል። ህወሓትና በፌዴራል መንግስት የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዘው እስከ መመለስ የደረሰ እገዳ እየደረሰባቸው መሆኑን ዘገባው ጠቅሷል። የትግራይ ወጣቶች በተከታታይ ወደ መሃል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ያሳሰቧቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ ነው። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎችን እንዳይንቀሳቀሱ እስከ መከልከል የደረሰ ገደብ እያጋጠመ ነው። በተለይ የጉዞ መስመራቸውን ወደ አማራና አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፎ መሄድ እንደማይፈቅድላቸው በድብቅ ተጉዘው አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው ከተመለሱ ወጣቶች መስማቱን ዘገባው ጠቅሷል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና አፋር አዋሳኝ አካባቢዎች እንደነበር ምንጮች ገልጠዋል። ከቅርብ ጊዜ ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከለ ነው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙ ተሰምቷል። ወጣቶች ወደ መሃል ሀገር እንዲሸሹ ያስገድዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ። የትግራይ ኃይሎች በየአካባቢው በተለያየ ስልት ወጣቶችን ለውትድርና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው የዋዜማ ምንጮች ጠቁመዋል። ህወሓትና በፌዴራል መንግስት የፕሪቶሪያ ዘላቂ የግጭት ማቆም ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሶ በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ትግራይ ኃይሎች ካምፕ እየገቡ መሆኑን ምንጮች ገልጠዋል። በትጥቅ ማስፈታት ሂደት ያለፉ ተዋጊዎችና በራሳቸው ፍቃድ ወደ ሰላማዊ ህይወት የተመለሱ ወጣቶች በየአድራሻቸው በትግራይ ኃይሎች ተፈልገው እየተወሰዱ መሆኑን ምንጮች ተናግረዋል። በተለይ በጦርነቱ ወቅት ተማሪዎች የነበሩት ተዋጊዎች በራሳቸው ፍቃድ በተናጠል ራሳቸውን ከትግራይ ኃይሎች ያገለሉ ቢሆንም የዳግም ግዳጅ ውትድርናን ሽሽት ከትግራይ ለመውጣት መገደዳቸውን ይናገራሉ። ጠቅላይ ሚኒስትር አብይ አህመድ ተቃዋሚዎቻቸውን በቁራ ፓርቲያቸውን ደግሞ በንስር የመሰሉበት ሸንቋጭ ንግግር ትኩረት ስቧል። እንደ ንስር ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ክልል ባስተላለፉት አዲስ መልእክት ፓርቲያቸውን በንስር መስለው ተቃዋሚዎቻቸውን ደግሞ በቁራ መስለው ምላሽ ሰጠዋል። በጩኸትና ለቅሶ ተጠምደዋል ያሏቸውን አካላት በቁራ መስለው የተሳለቁት አብይ ከትናንት በስቲያ ጩኸት አያስደነግጠንም ማለታቸው ይታወሳል። አብይ በተከታታይ ስለ ጩኸት አያስደነግጠንም የተናገሩት በዓለም አቀፍ ደረጃ ሪከርድ የሰበረውና አነጋጋሪ የሆነው የቴዲ አፍሮ አልበም ኢቶሪካ በተለቀቀ ማግስት ነው። ገና ሳይለቀቅ ጀምሮ ከፍተኛ መነጋገሪያ የሆነው የቴዲ አልበም በ3 ቀን ውስጥ በራሱ ዩቲዩብ ብቻ ከ50 ሚሊዮን በላይ የታየ ሲሆን ዛሬም በሁለት ጎራ ከፍሎ እያነጋገረ ነው። መንግስት ደጋፊዎች እና አንዳንድ ባለስልጣናት ጭምር ለድምፃዊው በተለያየ አቅጣጫ ምላሽ እየሰጡ ነው። ጠቅላይ ሚኒስትሩም በተደጋጋሚ ጩኸት አያስደነግጠንም በሚል የሰጡት ማብራሪያ አሁንም አነጋጋሪ በሆነውና የእርሳቸውን መንግስት በሚሸነቁጠው የቴዲ አልበም ጋር በማያያዝ ብዙዎች እየተነጋገሩበት ነው። አብይ ከኦሮሚያ ክልል ያስተላለፉት መልእክት እንደ ንስር ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን ሲሉ ተደምጠዋል። ይሁን እንጂ ይህ የአብይ በንስርና ቁራ ንጽጽር የቀረበው ማብራሪያ ከአሁኑ ትኩስ አጀንዳ ጋር የሚያያዝ መሆኑ በውል አልተገለጸም።